አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናላችን አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ቋንቋዎችን እናስተምራለን ማለት ነው። ከጀማሪዎች ጀምረን እስከ ከፍ ላሉት ደረጃ እስካሉት ማለት ነው። የኦንላይን ትምህርት እንሰጣለን። የኦንላይን ትምህርት መማር የምትፈልጉ ልጆች በዚህ ስክሪን ባለው ስልክ ቁጥር ማለት ነው ኢሞ፣ ዋትስአፕ፣ ቴሌግራም ደውሉልን፣ ሀይ ብላችሁ አናግሩን። እኛ የኦንላይን ትምህርት የምናስተምር ይሆናል። እንዲሁም በአካል መማር የምትፈልጉ ልጆች ካላችሁም ባላችሁበት ቦታ መጥተን እናስተምራለን ማለት ነው። ቀጥታ ወደ ትምህርቱ መገባ ይሆናል። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ለጓደኞቻችሁ የሚጠቅም ከሆነም ለእነሱም ሼር አድርጉላቸው ማለት ነው። ዛሬ ቃላት ምስረታ ነው የምናየው ማለት ነው። እዚህ ጋር ምስሉ ጋር እንደምታዩት እንግዲህ የመጀመሪያውን እናነባዋለን። እዚህ ጋር የአማርኛ ቃላት ምስረታ የአማርኛ ቃላት ምስረታ። ዛሬ ምንድነው የምናየው? ቅጥያ፣ ስለ ቅጥያና ዋና ቃል። እዚህ ጋር እንደምታዩት ቅድመ ብሎ ቅጥም ይላል። ቅጥያ ማለት ነው። ቅድመ ቅጥ ወይ ደግሞ በእንግሊዘኛው ፐርፊክስ እንለዋለን። እዛ ደግሞ ምስረት ቃል ወይ ደግሞ ምስረተ ቃል የሚባል አለ። ደግሞ ምስረተ ቃል የሚለው ደግሞ ዋናው ቃል ማለት ነው። በእንግሊዘኛ ሩት ይባላል ማለት ነው። ሌላ ደግሞ አዲስ ቃል፣ እዚህ ጋር አዲስ ቃል ምን እንለዋለን? በእንግሊዘኛ ወይ ደግሞ ኒው ወርድ ይባላል። ኒው ማለት አዲስ፣ ወርድ ማለት ቃል። አሁን ቅድመ ቅጥያ የምንላቸው ከፊት የምናገኛቸው ቃላቶች ናቸው። ከፊት የምናገኛቸው ለምሳሌ ለምግብ ካልነ ምግብ የሚለው ዋና ቃል መሰረታዊ ቃሉ ነው፣ ዋናው ቃል ነው። ለምግብ ስንል ግን ለከፊት ያላችሁ ቅድመ ቅጥያ ይባላል። እዛ ለምግብ ብለን ደግሞ ውጤቱን ለንና ምግብ የሚለውን ደምረን ለምግብ ስንል ግን ለምግብ ያልነው አዲስ ቃል ነው ማለት ነው። አሁን እሱ ነው የምናየው ማለት ነው። እዚህ ጋር እንደምታዩት አ ፊደል አለች። አ ቅድመ ቅጥያ ናት። ከማን ጋር እንደምራታለን ማለት ነው? የበቡ አምስተኛ ፊደል ቤ አለ። የተቱ ስድስተኛ ፊደል ተ አለ። ቤት። ስለዚህ እዚህ ጋር ሲደመር ምን ይሆናል ማለት ነው? አ ሲደመር ቤት ቤት ይሆናል። እዚህ ጋር የቤት ምልክት ሆናል። ነገር ግን የኛውን ቤት የሚለውን ለማሳየት ነው የቤት ምልክት ያደረግንበት። ቤት ይሆናል። ምን ትባላለች? ቅድመ ቅጥያ። ቤት የሚለው ደግሞ መሰረታዊ ቃሉ ወይ ደግሞ ዋና ቃሉ ማለት ነው። ቤት የሚለው አዲሱ ቃል ምን ሆነ? አቤት ሲንደምረው አቤት ሆነ። እሺ፣ ከዚህ ደግሞ እንደገና ቅድመ ቅጥያዋ ለፊደል አለች። እዚህ ጋር ምን አለ? የሰሱ መጀመሪያ ፊደል ሰ፣ የወው ስድስተኛ ፊደል ው፣ በአንድ ላይ ሰው። በአንድ ላይ ስናደርገው ለሲደመር ሰው የሚለው ለሰው ለሲደመር ሰው ለሰው ሆነ። ለምንድናት? እዚህ ጋር ቅድመ ቅጥያ። ሰው የሚለው ምን ነው? መሰረታዊ ቃል። ሰው የሚለው እዚህ ጋር መሰረታዊ ቃል ይባላል። የመጣው ውጤት ደግሞ ምን ይባላል? ለሰው ብለን ስንደምረው ደግሞ ምን ሆነ? አዲስ ቃል ይባላል ማለት ነው። ወደዚህኛው አገባለሁ። ወደዚህኛው መግባቴ በፊት ላይክ ያላረጋችሁ ሰዎች ላይክ አድርጉ። ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ ማለት ነው። ወደዚህ ጋር ስንመጣ ደግሞ በፊደል አለች። በምንድናት? ቅድመ ቅጥያ። በዚህ እንዳለ ያሉት ሁሎችም ቅድመ ቅጥያ ነው። ቅድመ ቅጥያ። ይህን ስናነብ ደግሞ የመሙ መጀመሪያ ፊደል መ፣ የነኑ ስድስተኛ ፊደል ን፣ መን፣ የገጉ መጀመሪያ ፊደል ገ፣ መንገ፣ የደዱ ስድስተኛ ፊደል ድ፣ መንገድ። አሁን በሲደመር መንገድ ነው አሁን የምንደምረው ማለት ነው። በአንድ ላይ ሆነ ምን ይሆናል? በመንገድ ሆነ።
ምንና ምንን ደምረን በቅድመ ቅጥያ መንገድ የሚለው መሰረታዊ ቃሉ ወይ ዋና ቃል ውጤቱ አዲሱ ቃል ምን ሆነልን ማለት ነው? በመንገድ ሆነ። በመንገድ ይሄ ለምንድን ነው የሚጠቅማችሁ? ብዙዎቻችሁ ዋና ቃል ትጽፋላችሁ፣ ግን ቅጥያ ያለው ጽሁፍ ግራ ይገባችኋል። ጻፉ ሲባል ሰው ሲባል ለምሳሌ ሰው ብላችሁ ልጽፉ ትችላላችሁ። በሬ ሲባል በሬ ብላችሁ ልጽፉ ትችላላችሁ። ግን የበሬ ለሰው ለምናምን የተለ በእንትና ቅጥያ ያላችሁ ፊደል ግን መጻፍ ስለሚያቅታችሁ ለዛ ነው። አንዳንድ ችግሮቻችን ስለማይታዩና ይሄ ቪዲዮ ይጠቅማችኋል ማለት ነው። ወደ አራተኛው ስንመጣ እዚህ ጋር ይ ፊደል አለች። የየዩ ስድስተኛ ፊደል ይ ምንድናት? ቅድመ ቅጥያ ናት። ቅድመ ቅጥያ። እዚህ ደግሞ ጻፈ አለ። እዚህ ጋር ጻፈች ይቅርታ፣ አራተኛ መሆን አለበት። እግሯ አጠር ያለች እንደሆነች ቁጠሯት ማለት ነው። ጻፈ አለ። ያው እዚህ ጋር ይ አለ፣ ቅጥያ ቅድመ ቅጥያ ማለት ነው። እዚህ ጋር ደግሞ ጻፍ የሚል ቃል አለ። ጻፍ የሚል ቃል አለ። እዚህ ጋር በአንድ ላይ ሲሆን ይጻፍ ይሆናል። ይጻፍ። ይህ ቅድመ ቅጥያ ናት። ጻፍ ደግሞ መሰረታዊ ቃል ወይ ደግሞ ዋና ቃል ናት። በአንድ ላይ ሲሆኑ ይጻፍ ይሆናል። ይጻፍ። ስለዚህ ውድ ተመልካቾቻችን የዛሬ ትምህርት ይህንን ይመስል ነበረ። ቀጣይ እንዲሰራላችሁ የምትፈልጉት ካለ እንደዚህ አይነት ነገር ብትሰራልን የምትሉት ነገር ካለ ኮሜንት ጋር አሳውቁኝ። ያንን ትምህርት እመሰራላችሁ ይሆናል ማለት ነው። በደንብ ነገሮች ግልጽ እንዲሆኑላችሁ ደግሞ ቀደም ባሳያችሁ ቁጥር አዋሪ በደንብ ግልጽ ይሆንላችኋል ማለት ነው። ቀጣይ እስክንገናኝ ድረስ ማሰላም